የጻድቅ ሰው ጸሎት ኃይለኛ የሚሆነው ለምንድነው? አሁን የብዙዎቻችን ህይወትም አገልግሎትም ፍሬያማ ካልሆነ ችግሩ ምንድነው ብትሉ የጻድቅ ሰው ጸሎት ለምንድነው በጣም ኃይለኛ የተባለው? አንዳንዱ ነገር የዘገየብን፣ አንዳንዱ ነገር ያልሆነልን በአንድ ቀን ቡራኬ የሚመጣ ነገር የለም ወገኖች። ብቻውን ሊሰራው የማይችለው ብቻውን ሊሰበስበው የማይችለው በረከት ዛሬ ስለ ጸሎት ትንሽ እናያለን። ስለ ጸሎት ያው ዩቲዩብም ላይ ብዙ ትምህርቶች አሉ የተሰጡ፣ በስፒሪት ፊልድ ላይፍም ላይ እንደዚሁም ደግሞ በሃየር ላይፍ ትምህርትም ላይ በተለይ ስፒሪት ፊልድ ላይፍ ላይ ሰፊ ጊዜ ተሰጥቶ ይሄ ትምህርት አለ። ጸሎትን በተመለከተ ሃየር ላይፍ ተምራችሁ የጨረሳችሁ እንግዲህ አንድ ቀን እሱን ደግሞ የመማር ዕድል ይኖራቸዋል። ዛሬ ግን ከወሩ አንጻር ትንሽ ነገር አብረን እንመለከታለን። ርዕሴ የጻድቅ ሰው ጸሎት የሚል ነው። የምታውቁት ቃል ቢሆንም እንደገና ላሳስባችሁ ደግሞ ፈቅጄ ይሄን እንካፈላለን። እንግዲህ ጸሎት እንደ ግብርና ስራ ብትወስዱት ገበሬ የሚያርስበት፣ መሬቱን የሚያለሰልስበት፣ ከዛ ደግሞ የሚዘራበት፣ የሚያረምበት እንደዚህ ባለ አሁን ጠዋት ዛሬ ስትመጡ በነበረው አይነት ብርድና ዝናብ ውስጥ ሆኖ ያርማል፣ ይኮተኩታል። መጨረሻም ደግሞ ፍሬውን ወፍ እንዳይበላው አውሬም እንዳይወስደው ወደ ጎተራ እስኪገባ ድረስ ጥንቃቄ ያደርጋል። የመጨረሻው የመከር ወቅት የደስታ ጊዜው ነው እና ጸሎትንም ደግሞ ልክ እንደዚሁ አድርጋችሁ መውሰድ ትችላላችሁ። የህይወታችሁ ከፍታ፣ የህይወታችሁ ነገ ደስታ፣ ሳቅ እና ድል የመጀመሪያ ዘር ጸሎት ነው። መጀመሪያ በጸሎት ያልተዘራ በኋላ በደስታ ሊታጨድ አይችልም። ስለዚህ እሱ ላይ ዛሬ ትንሽ እንድናስብበት ያስፈልጋል። ትናንት የነበራችሁ አንድ ነገር ተናግሬያለሁ። ብዙ ቅዱሳን በጸሎት የማንተጋበት፣ ለጸሎት ራሳችን የማንሰጥበት ምክንያት ጸሎት ምን ሊለውጥና ምን ሊያመጣ እንደሚችል ካለማወቃችን፣ የክርስቲያን ግዴታ አድርገን ከመቁጠራችን የተነሳ ነው። መጸለይ ግዴታችን ነው። ክርስቲያኖች ስለሆንን ካልጸለይን ባክስላይደር ነን ብለን እናስባለን። እውነት ነው። የማይጸልይ ሰው ባክስላይደር ነው። ወደ ኋላ የማለት የመጀመሪያው እርምጃ ጸሎትን ማቆም ነው። መተንፈስ ያቆመ ሰው እንደሚሞት ሁሉ መጸለይ ያቆመ ሰው ከእግዚአብሔር ጋር ያለው ህብረት ይቆረጣል። ከእግዚአብሔር ጋር ላለን ሕያው ህብረት የመጀመሪያው ነገር ጸሎት ነው። ስለዚህ ጸሎት ብዙ የእግዚአብሔር ሰዎች እንደሚናገሩት የእውነተኛ ክርስቲያኖች እስትንፋስ ነው። ህይወት ያላቸው ክርስቲያኖች እስትንፋስ ነው። ምን ያህል ጸሎት አስፈላጊ መሆኑን የሚያሳይ ነው ይሄ አባባል። የእውነተኛ ክርስቲያኖች እስትንፋስ ነው። አንድ ሰው መጸለይ ካቆመ መተንፈስ አቁሟል ማለት ነው። አሁን ግን የምናየው በያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ የተመሰረተ ቃል ነው። ያዕቆብ ምዕራፍ 5 ቁጥር 16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ክብር ለጌታ ይሁን። ይሄ ምን ማለት ነው? እሱን ቀድመን እናያለን። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች የሚለውን ነገር በደንብ ከተረዳን በዚህ ወር እግዚአብሔር ሲናገረን እንደ መነሻ ቃል አድርጎ የተናገረን ኤርምያስ 33 ቁጥር 3 ነው። ወደ እኔ ጩህ እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። እግዚአብሔር አምላክ የቅዱሳኑን ጩኸት ይሰማል፣ የልጆቹን ጩኸት ይሰማል። የተሰማ ጸሎት ምን ያደርጋል ካላችሁ፣ አንተ የማታውቀውን ታላቅና ኃይለኛ ነገር አደርግልሃለሁ። ትናንት ከነበራችሁ አንድ ከበድ ያለ ነገር ተናግሬያለሁ። እግዚአብሔር አምላክ ሰውን ከመፍጠሩ በፊት ያደረገውን ነገር ሁሉ ብቻውን ነው ያደረገው። ሰውን ከፈጠረ በኋላ ግን ምድር ላይ ያደረገውን ነገር ሁሉ ያደረገው ከሰው ጋር ነው። ማለትም ሰው በጸሎት የሱ አጋር ሆኖ ያደረገው ነገር ነው። ምድር ላይ ከእግዚአብሔር ልብ የፈለቀ
የእግዚአብሔር ሐሳብ የሆነ የእግዚአብሔር አጀንዳ የሆነ የግለሰብ ጥሪም ይሁን ወይም የማህበረሰብ ነፃነት እግዚአብሔር እጁን ዘርግቶ ያደረገው ታምራት አፉን ከፍቶ የተናገረው ቃል ሁሉም ነገር የሰው ጸሎት መልሶች ናቸው። የሚፈልቀው ከእግዚአብሔር ልብ ይሁን እንጂ የሚሰራው ግን በሰው ጸሎት ነው። ስለዚህ ምንም ያህል እግዚአብሔር ትንቢት ቃል ቢሰጣችሁ፣ ራእይ ቢያሳያችሁ፣ ህልም ቢያሳልማችሁ እና ተስፋ ቢሞላባችሁ እነዛ ነገሮች ሁሉ ወደ ምድር መጥተው ተጨባጭ እንዲሆኑ የእናንተን ጸሎት ይፈልጋሉ። ለዛ ነው ያዕቆብ አትለምኑምና ለእናንተ አይሆንም ያለው። ማለት እግዚአብሔር ለእናንተ መልካም ነገር አልያዘም ማለቱ ሳይሆን እግዚአብሔር መልካም ነገር ይዞላችኋል፣ ነገር ግን እስክትለምኑት ድረስ ይጠብቃል ማለት ነው። የጻድቅ ሰው ጸሎት ያዕቆብ ደግሞ ሲናገር በስራዋ እጅግ ኃይል ታደርጋለች። እንግሊዘኛው ሲናገር ልባዊ የሆነ ፈርቨንት የሚለውን ልባዊ ብለን ተርጉመው ልባዊ የሆነ የጻድቅ ሰው ጸሎት በስራው እጅግ ኃይል ያደርጋል ይላል። ይሄን ያመነ ሰው ነው ለጸሎት የሚንበረከከው። ይሄን ያመነ ሰው ነው ለጸሎት ጊዜ የሚሰጠው። ይሄን ያመነ ሰው ነው። ያመነ ሰው ስራ ሊሰራ ይሄዳል ከስራው ደሞዝን ስለሚያገኝ። ያመነ ሰው ቤቱ ያለውን እህል አውጥቶ ዘር መሬት ላይ አፈር ላይ ይዘራል። ለምን? በቅሎ ነገ መከር ሆኖ እንደሚመጣ ስለሚያውቅ ማለት ነው። ብዙ ሰዎች እንዳልኩት በጸሎት በጣም የማይተጉት ከጸሎት የሚጠብቁት መልስ ውስን ስለሆነ የጸሎትን ኃይል ካለማወቃቸው የተነሳ ነው። ጸሎት ብዙ የተባለለት ነገር ነው። አዲስ ነገር አይደለም። መቼም ምንነጋገረው ግን በኃይሉ አምነን ወደ ጸሎት እንድንሄድ ነው። ስለዚህ ዛሬ መጀመር አለብን ማለት ነው። አሜን ነው። እዚሁ ጸልየን መጀመር መቻል አለብን። መልካም ነገር ቀጠሮ አያስፈልገውም። ይሄ ከማስተላለፍ መንፈስ መፈወስ አለብን። ነገ ጸልያለሁ፣ ከነገ ወዲያ አስተካክዬ ቤቴን አስተካክዬ አትበሉ። በቃ ቁማችሁም ቢሆን ጸልዩ፣ ቤትም አይኖራችሁ ማለት ነው። መልካሙን ነገሮች እስኪስተካከሉ መጠበቅ የለብንም። ባለንበት ሁኔታ ውስጥ ሆነን መጀመር ያስፈልጋል። ነገሮች እስኪስተካከሉ የተስተካከለ ጊዜ እስኪኖር እንደዚህ እስኪሆን ቀጠሮ ከሰጣችሁ ለጠላት ማታለል የተጋለጣችሁ ትሆናላችሁ። ስለዚህ ምን ማለት ነው ይሄ ማለት? ያዕቆብ ይሄን ሲናገር ምን ማለት ነው? መጀመሪያ እስኪ ነውና ጻድቅ ሰው ነው የሚለው። የጻድቅ ሰው ጸሎት የኔ ጸሎት ለማለት እሱን ማወቅ ያስፈልጋል። እና የጻድቅ ሰው ጸሎት ሲል ምን ማለት ነው? ይህ ማለት ኃጢአት የሌለበት ሰው ማለት አይደለም፣ ወይም ስህተት የማይሰራ ሰው ጸሎት ማለት አይደለም። ነገር ግን በእግዚአብሔር ፊት በእምነት የጸደቀ እምነቱ ጽድቅ ሆኖ የተቆጠረለት እና በመታዘዝ ለመመላለስ የሚጥር ሰው ማለት ነው። የእግዚአብሔርን ፈቃድ ለማድረግ እና በፈቃዱ ለመኖር ፈቃደኛ የሆነ አመፀኛ ያልሆነ ሰው ማለት ነው። ጻድቅ ሰው ማለት በእምነት በክርስቶስ የጸደቀና እንደ እግዚአብሔር ፈቃድ ለመኖር የሚጥር ሰው ወይም በክርስቶስ ኢየሱስ የተገለጠውን የእግዚአብሔርን ጽድቅ በእምነት የተቀበለ ሰው። ሮሜ ምዕራፍ 3 ቁጥር 22 እስከ 25 ያለውን ማንበብ ትችላላችሁ። አሁን የእግዚአብሔር ጽድቅ በክርስቶስ ኢየሱስ ተገልጧል። ስለዚህ በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ አለ። መጽሐፍ ቅዱስ የሚነግረን የእግዚአብሔር ጽድቅ ነው ማለት እግዚአብሔር ጻድቅ ነው አይደለም? የእርሱን ጽድቅ ራሱን ጻድቅነቱን በእምነት በክርስቶስ ኢየሱስ በማመን የራስ ያደረገ ማለት ነው። በራሱ ታስታውሳላችሁ ጌታ ኢየሱስ ክርስቶስ ስለ ጸሎት ባስተማረበት ቦታ በሉቃስ ወንጌል ላይ ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ ሄዱ ይላል። አንደኛው ሰው እንደዚህ ቀራጭ ኃጢአተኛና መንዝራ ስላላደረከኝ አመሰግናለሁ፣ ደግሞ አስራቴን እሰጣለሁ፣ በሳምንት 2 ቀን እጾማለሁ ብሎ ጽድቁን ሲደረድር ይናገራል። አንደኛው ደግሞ መጥቶ ደረቱን እየደቃ እኔ ኃጢአተኛ ነኝ ማረኝ ብሎ ወደ እግዚአብሔር ጸለየ ይላል።
እና ከሁለቱ የትኛው ጸድቆ የተመለሰ ይመስላችኋል ይላል። ስለዚህ በራሳቸው ጽድቅ የሚመኩ ሰዎች፣ በራሳቸው ማንነት ተመክተው ወደ እግዚአብሔር የሚመጡ ሰዎች አንዳች ከእግዚአብሔር መቀበል አይችልም። ሐና በጸሎቷ ምስጋና ላይ ስትናገር ትዕቢተኞችን ባዶ እጃቸውን ሰዷቸዋል ትላለች። እነዚህ ትዕቢተኞች የተባሉት በራሳቸው ማንነት እና እኔነት ተደግፈው ከእግዚአብሔር አንዳች ነገር ለማግኘት ወደ እግዚአብሔር የሚመጡ ሰዎች ናቸው። ዳዊት በመዝሙሩ ላይ ሲናገር መዝሙር 34 ላይ ይህ ችግረኛ ወደ እግዚአብሔር ጮኸ ይላል። ራሱን ዲስ ፑር ማን፣ ይህ ችግረኛ ሰው ስለ ራሱ ያለው እይታ ትክክል ነው ማለት እኛ ሰዎች ያለ እግዚአብሔር ድሆች ነን፣ ያለ እግዚአብሔር ባዶዎች ነን፣ ያለ እግዚአብሔር አቅመ ቢሶች ነን። ስለዚህ ጻድቅ ሰው ማን ነው? ጻድቅ ሰው እግዚአብሔር በክርስቶስ ኢየሱስ ያቀረበለትን ጽድቅ የተቀበለና በራሱ ማንነት የማይመካ ራሱን ባዶ አድርጎ ወደ እግዚአብሔር መቅረብ የሚችል ሰው፣ እንደገና የእግዚአብሔርን ፈቃድ ለማድረግ ቀና ልብ ያለው ሰው ነው። እንደ ሕጉ ጻድቅ የነበረ ዘካርያስ የሚባል ሰው ነበረ ይላል። እንደ ሕጉ ማለት በጊዜው በዘመኑ ይጠየቅ የነበረውን ነገር ለማድረግ ፈቃደኛ የሆነ ነው እንጂ ፍጹም የሆነ ማለት አይደለም። አሁን ደግሞ በአዲስ ኪዳን ማን ነው ጻድቅ ካላችሁ፣ አንደኛ በጌታ በኢየሱስ ክርስቶስ የቤዛነት ሞት አምኖ የእግዚአብሔርን ጽድቅ በእምነት የተቀበለና ያገኘ የዛ ጽድቅ ባለቤት የሆነ ሰው ነው። ያ ጽድቅ እንዳለው እርግጠኛ የሆነ ሰው ማለት ነው። ሁለተኛ ደግሞ የአባቱን የእግዚአብሔርን ፈቃድ በማድረግ እግዚአብሔርን ደስ ለማሰኘት የቀና ሰው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ ቃሎቼ በእናንተ ቢኖሩ እናንተም በቃሎቼ ብትኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል ይላል። የምትወዱትን ሁሉ ለምኑ፣ ቃሎቼ በእናንተ ዘንድ ቢኖሩ እናንተ በቃሎቼ ብትኖሩ። ስለዚህ ጻድቅ ሰው የእግዚአብሔር ቃል በእርሱ ውስጥ ያለው በነዛ ቃሎች የሚኖር ሰው ነው። እግዚአብሔር የአባቱን ፈቃድ ለማድረግ የቀና አመፀኛ ያልሆነ የማይሳሳት ሰው ማለት አይደለም። ሲሳሳት የሚመለስ ላለመሳሳትና የአባቱን ፈቃድ ለማድረግ ደግሞ ቀና የሆነ ልብ ያለው ሰው ነው። እንደዚህ አይነት ሰው ሲጸልይ ጸሎቱ በስራዋ እጅግ ኃይል ታደርጋለች። ጌታ ስሙ የተባረከ ይሁን። ሁለተኛው የጻድቅ ሰው ጸሎት ነው የሚለው። ሁለተኛው የምናገኘው ቃል ጸሎት ነው። ጸሎት ምንድን ነው? ጸሎት ከቃላት በላይ ነው። ጸሎት ከልብ የመነጨ በእምነት የተሞላ ከእግዚአብሔር ጋር የሐሳብ ልውውጥ ማድረግ ነው። ጸሎት ከቃላት በላይ ነው። ከልብ የመነጨ በእምነት የተሞላ ከእግዚአብሔር ጋር የሐሳብ ልውውጥ ማድረግ ነው። ሐሳባችን በሚጮህ ቃል ሊሆን ይችላል መንገልጠው፣ በአርምሞት ሊሆን ይችላል፣ በተለያየ መንገዱ ልንገልጸው እንችላለን። ስለዚህ ጸሎት የምንለው ቃላቱን ሳይሆን ከልባችን የሚመነጨውን ከእምነት የሚመነጨውን ምኞታችንን ሐሳባችንን ነው። መዝሙረኛው ሲናገር እግዚአብሔር የድሆችን ምኞት አደመጠ ሰማ ይላል። እግዚአብሔር አምላክ የልባችንን ነው። ለዚህ ነው ገና ሳይናገሩ ሰማቸዋለሁ። ለምን? ልባቸው ተናግሯል፣ ልባቸው ፈልጓል፣ ልባቸው ጮኋል። ስለዚህ የአንደበታችን መጮህ ብቻ አይደለም ጸሎት። ሐና አንደበቷ ይተባተብ ነበር እንጂ ጮህ አልነበረም። በጣም በጽሞናና በጸጥታ ላይክ ብቻውን ሰው መንገድ ላይ ሲሄድ አንሰማውም፣ አፉ ሲናገር እናየዋለን። ሐና በዛ መልክ ነበረ ትጸልይ የነበረው። ማለትም ምን እያለች እንደሆነ ካህኑ ራሱ ኤሊ አልሰማትም። ጠየቃት። ምንድነው አንቺ ስካርሽ መቼ ነው ማይለቅሽ አላት። እሷ ግን እኔ እንደዛ አይደለም ብላ ስታስረዳ ታያላችሁ። ስለዚህ ጸሎት የሚባለው ነገር ማነብነብ አይደለም። በማቴዎስ ወንጌል ምዕራፍ 6 ላይ ምንድነው ያለው? እንደነሱ እናንተ አታነብንቡ ወይም አትድገሙ ይላል። እነሱ በመናገራቸው ብዛት የሚደመጡ ወይም የሚሰሙ ይመስላቸዋል። ይሄ ጸሎትን የሚሰማ አምላክ ነው እንደዛ ያለው። በነገራችን እኔ የምሰማቸው በመናገራቸው ብዛት ይመስላቸዋል እና ብዙ ይናገራሉ።
ብሎ ተናገረ። ስለዚህ እግዚአብሔር አምላክ በመናገራችን ብዛት አይደለም የሚሰማን። ጸሎት ከልብ የሚመነጭ በእምነት ማለት ነው፣ ከእግዚአብሔር ሐሳብ ጋር የሚስማማ ነው። ክብር ለስሙ ይሁን። ጸሎት ከቃላት በላይ ከልብ የመነጨ በእምነት የተሞላ ከእግዚአብሔር ጋር የሐሳብ ልውውጥ ነው። ሌላው እንግሊዘኛውን ስታነቡ ፈርቨንት ፕሬየር ነው የሚለው፣ ልባዊ ጸሎት። አማርኛው ላይ ልባዊ የሚለው የለም፣ እናንተ ጨምራችሁ ኃይል ታደርጋለች የተባለው አንደኛ የጻድቅ ሰው ጸሎት ነች፣ ሁለተኛ ፈርቨንት የሆነች ናት ማለት ልባዊ ጸሎት ናት። ጻድቅ ሰው ልባዊ ጸሎት ሲጸልይ የሚሆን ነው። ልባዊ ማለት ሕይወታችሁን ሙሉ የተቆጣጠረ ነገር ማለት ነው። ክብር ለጌታ ይሁን። እስኪ በሉ ልባዊ በሉ እስኪ። አንድ ሰው ልቡን ከሰጠ አበቃለት ነው አይደለም? ሰው በልብ ማለት በሁለንተና ማለት ነው። እኔነታችንን የወረሰ ነገር ማለት ነው። ልባዊ ጸሎት ከጥልቅ እምነት ቅንነትና ጽናት የሚመጣ ልባዊ ጸሎት ቅንነት አለው፣ ጽናት አለው፣ ጥልቅ የሆነ እምነት አለው። የእኛን የውስጥ ዊላችንን ፈቃዳችንን የወረሰ ነው። ስለዚህ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ቀጥሎ የምናገኘው በስራዋ የሚለውን ነው። እሱን እንመለከታለን። ኃይል ታደርጋለች የሚለው ወይም በስራዋ ኃይል ታደርጋለች የሚለው ጥቅም ላይ ይሄን በስራዋ ኃይል ታደርጋለች የሚለው ላይ ጥቅም ላይ የዋለ የግሪክ ቃል አለ። እሱም እስኬ ወይም እስኩስ የሚባል አለ። እስኩስ እንደሚለው ቃል ነው። እስኬ የሚል ምን ማለት ነው? ጠንካራ፣ የሚያሸንፍ ታላቅ ኃይል ያለው ማለት ምንም ነገር ተግዳሮት ሆኖት ሊያቆመው የማይችል፣ ምንም ነገር ፈተና ሆኖት ሊገታው የማይችል፣ ምንም ነገር ሊገዳደረው የማይችል ማለት ነው። በስራዋ እጅግ ኃይል ታደርጋለች የሚለው ሁሉን ነገር አሸንፋ ታልፋለች፣ ሁሉን ነገር ትረታለች፣ ሁሉን ነገር ድል ትነሳለች የሚል ትርጉም ነው ያለው። ስለዚህ የጻድቅ ሰው ጸሎት ሁሉን ነገር ማሸነፍ ይችላል ማለት ነው። ይሄን የሚያምን ሰው ነው የሚጸልየው። አያችሁ፣ ይሄን የሚያምን ሰው ይጸልያል ሁሉን ነገር። ለዚህ ነው ወደ እኔ ጩህ አለ እመልስልሃለሁ። እኔ ስመልስልህ ደግሞ አንተ የማታውቀውን ታላቅና ኃይለኛ ነገር በማለት ጸሎት ሁልጊዜ እንደምንለው ሁልጊዜም ጸሎት ሲመለስ በታምራት ነው የሚመለሰው። ተራ የሆነ የጸሎት መልስ የለም። ምክንያቱም ጸሎትን የሚመልሰው ማን ነው? እግዚአብሔር ነው። እግዚአብሔር ደግሞ መለሰ ማለት እግዚአብሔር ሰራ ማለት ነው። እርሱ ሲሰራ ስራው ሁሉ ታምራት ነው። ስራው ሁሉ ድንቅ ነው። ክብር ለጌታ ይሁን። ስለዚህ የጸሎት መልስ ሁልጊዜ ከኛ አቅም፣ ከኛ ችሎታ፣ ከኛ ፍላጎት፣ ከኛ ገደብ በላይ ነው። አንድ ሰው አንድን ነገር በጸሎት መልስ ከሆነ ያገኘው ናቹራሊ ካልሆነ ማለት ነው። አንዳንዱ ነገር የዘገየብን፣ አንዳንዱ ነገር ያልሆነልን ምናልባት እግዚአብሔር አምላክ የያዘልን ከተፈጥሮ ያለፈ ነገር ሆኖ ሊሆን ይችላል። ከተፈጥሮ የላቀ ነገር ሆኖ ሊሆን ይችላል። ለምሳሌ እግዚአብሔር ለአብርሃም የያዘለት ልጅ ይስሐቅ ነው። ይስሐቅ ተፈጥሯዊ ብቻ አይደለም፣ ከተፈጥሮ ያለፈ። ማንም ሰው ልጅ ይወልዳል፣ ይስሐቅን ግን አይወልድም። ይስሐቅ የተስፋ ቃል ልጅ ነው የተባለው ማለት በእግዚአብሔር ልብ ውስጥ ያለ ልጅ ነው። ይሄ ሰው እንዲሁ ናቹራሊ ሊወለድ አይችልም። ለምን? ይስሐቅ ተፈጥሯዊ ሰው ብቻ አይደለም፣ የእግዚአብሔር የተስፋ ቃል ሰው ነው ማለት ከሌሎች ልጆች ከሚወለዱ ሁሉ የተለየ ነው። ስለዚህ ይስሐቅ የጸሎት መልስ ነው። የጸሎት መልስ ከሆነ ደግሞ ከማንኛውም ልጅ ጋር እኩል ሊሆን አይችልም። ይዞት የሚመጣው ነገር ሳሙኤል የጸሎት መልስ ነው። ስለዚህ ያ ማለት አንዳንድ ጊዜ ነገሮቻችን ሲዘገዩ ሳይሆኑ ሲቀሩ ወደ እግዚአብሔር በጣም መጠጋት የሚገባን ምናልባት ያ ነገር ተስፋ ያለበት ሊሆን ይችላል። ተስፋ ካለበት የእናንተን ጸሎት ይፈልጋል። ማንም ሰው ይወልዳል። የተስፋ ቃል ልጅን የሚወልድ ሰው ግን ማንም ሰው እንደሚወልድ አይወልድም። ማንም ሰው እንደሚወልድ አይወልድም። ለምን? የሚወለደው ታምራታዊ ልጅ ስለሆነ የሚራክል ልጅ ነው። ታምራት ልጅ ነው ማለት የጸሎት መልስ ነው ማለት እሱ ነው። በጸሎት የሚመጡ ነገሮች ሁሉ ሰው ሊያደርጋቸው የማይችሉት ናቸው። የእግዚአብሔር ማለት ዲቫይን አክት ያለባቸው ናቸው። የእግዚአብሔር አሻራ ያለባቸው ናቸው።
ስንቶቻችን እግዚአብሔር በሕይወታችን አሻራው እንዲኖር እንፈልጋለን? ማለት ከኛ አቅም እና ከኛ ችሎታ እልፍ ያለ በቃ ይሄን እንኳን ያደረገው ማን ነው? እግዚአብሔር ነው የምንለው። ቅድም ያያችሁት ለምሳሌ በፍጹም በእኛ ችሎታ አቅም፣ እቅድ፣ ሀሳብ፣ ብልጠት ሊሆን የሚችል አይደለም። በሰው ብልጠት ማቀድ ትችላላችሁ። በሰው ብልጠት ግን የሰውን ልብ ማግኘት አትችሉም። ሰውን እንደዚህ ተባባሪ ማድረግ፣ እንደዚህ ልቡን እንዲሰጥ ማድረግ፣ እንደዚህ ማን ሞኝ ያለና እንደዚህ ላለ ሰው ራሱን አሳልፎ የሚሰጥ? እነዚህ ሰዎች እኮ ከኛ በጣም የተሻሉ ናቸው በብዙ ነገር። ነገር ግን የጸሎት መልስ ሲሆን ታምራት አብሮት አለ። ታምራት አብሮት አለ። ጌታ ስሙ ይባረክ። የጻድቅ ሰው ጸሎት በስራዋ እጅግ ምን ታደርጋለች? ኃይል ታደርጋለች። የኃይል የሚለው ያለፈ ማለት ከገደብ ያለፈን ነገር፣ ማንም ሊያሸንፈው የማይችል ነገር ታደርጋለች። ለምሳሌ ታሞ ተኝቷል፣ ሞት በፊቱ ተጋርጧል። የጻድቅ ሰው ጸሎት ግን ታሸንፋለች። ምንን ታሸንፋለች? ሞትን ታሸንፋለች። እጦትና ችግር በፊቱ መጥቷል። የጻድቅ ሰው ጸሎት ግን አሁን ችግራችን የተስፋ ጭላንጭል በማናይበት ጉዳይ መጸለይ ማባከን ይመስለናል። የተስፋ ጭላንጭል ማለት ደመና በሌለበት ንፋስ በሌለበት ሁኔታ ላይ ይሄ ነገር የተዘጋ የተደመደመ ነው ብለን ዘግተነው ነው እንጂ ምን ሄደው ይሄን የሚያሸንፍ ጸሎት አለ ብለን አናምንም። ብዙዎቻችን ግን የሚያሸንፍ ጸሎት አለ። ምድረ በዳ ላይ ውሃን ማፍለቅ የሚችል ነፋስ በሌለበት ምድር ላይ ዝናብ ማምጣት የሚችል ኃይል አለ። ጌታ ስሙ የተባረከ ይሁን። የሚያምን ሰው አለ? ወደ ጸሎት የሚገባ ከዛሬ ጀምሮ መግባት አለብን። አሜና ወደ ጸሎት መግባት አለብን። ነገ የምታጭዱት ነገር እጃችሁ ሊሸከመው የማይችለውን። ክብር ለጌታ ይሁን። ወዳጅ ዘመድ የምትፈልጉበት ጓደኛ ናና አብረኸኝ አይደለም። ጌታ ኢየሱስ ዓሣውን መረባቸውን በዓሣ ሲሞላው ጓደኞቻቸውን ጠሩ እንዲያግዟቸው ይላል። ጸሎቱ የተመለሰለት ሰው በታምራት ብቻውን እንኳን ሊሰራው የሚችለው ነገር አይደለም የሚመጣ። ብቻውን ሊሰራው የማይችለው፣ ብቻውን ሊሰበስበው የማይችለው በረከት እግዚአብሔር ከያቅጣጫው ያፈልቅለታል። ጌታ ስሙ ይባረክ። በአንድ ቀን ቡራኬ የሚመጣ ነገር የለም ወገኖች። ወደዚህ ዲሲፕሊን መግባት ያስፈልገናል። ስሙ ለዘላለም ይባረክ። እንግዲህ ቅድም እንደጠቃቀስኩት ከቅዱሳት መጽሐፍት ወይም ከመጽሐፍ ቅዱስ ምሳሌዎችን ማየት እንችላለን። ያው እዚህ ላይ ያዕቆብ የጠቀሰው ፊት ለፊት ኤልያስ ነው። አሁንም ግን እኔ የምለው የእግዚአብሔር ቃል ከብዙዎቻችን የተሰወረ አይደለም። በዚህ ዘመን ግን ምንድን ነው መሰላችሁ? የምናነበውን የምር ማንበብ ነው። እስኪ እርስ በርሳችሁ የምር አንብበው ተባባሉ። እስኪ በቃ የምር አንብቡት፣ እንደ መመሪያ አድርጋችሁ ማለት ነው። ማለት ትረስት እንደሚደረግ ቃል አድርጋችሁ ማንበብ፣ እንደሚታመንበት ቃል አድርጋችሁ ማንበብ ማለት የእግዚአብሔር ቃል ካለ የሚሆን ነገር ነው። እዚህ ላይ በጣም የሚገርም ነገር ነው ያዕቆብ የሚናገረው። ይሄ ያዕቆብ ጻድቅ የሚለው ነገር አንደኛ በዚህ ጉዳይ ላይ ትንሽ ብናወራ በጣም ድንቅ የሆነ ነገር ታገኛላችሁ። ብናየው መልካም ነው። በጣም ብናየው ብዙ አውድን ጠብቀን ስናነብ በደንብ የምንረዳው ነገር አለ። ቅንጭብ አድርገን ካላነበብ ነው የምንረዳው ነገር አለ። የያዕቆብን መልእክት ምዕራፍ 5 ቁጥር 16 ጀምሮ ያለውን ደግመን እናንብበው። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። አሁን እንግዲህ የጻድቅ ሰው ጸሎት የሚለው የማን መሆኑን እዚህ ይነግራቸዋል። እያንዳንዱ ስለሌላው ምን ይበል? ትፈወሱ ዘንድ የተባሉት ሰዎች ናቸው። እያንዳንዳችሁ ለሌላችሁ ጸልዩ የተባሉትን ሰዎች ነው። ቀጥሎ ምክንያቱም የጻድቅ ሰው ጸሎት በስራዋ ምን ታደርጋለች? እጅግ ምክንያቱም ብላችሁ መጨመር ትችላላችሁ። ለምንድን ነው አንዳችሁ ለሌላኛችሁ መጸለይ ያለባችሁ? ምክንያቱም የጻድቅ ሰው ጸሎት በስራዋ እጅግ ምን ታደርጋለች? ስለዚህ ጻድቅ ተብለዋል ማለት ነው። እያወራ ያለው ስለ እነማን ነው? ስለ ምእመኑ ነው እያወራ ያለው። የጻድቅ ሰው ጸሎት ሲል ስለ ኤልያስ፣ ስለ ጳውሎስ፣ ስለ ዮሐንስ አይደለም።
እያወራ ያለው? አገኛችሁኝ ወይ? እያለ ያለው ስለ እነሱ ነው፣ ስለሚሰሙት ሰዎች። ምክንያቱም ሚለውን ብትጨምሩበት ያያይዝላችኋል። እርስ በርሳችሁ በኃጢአታችሁ ተናዘዙ ካለ በኋላ ትፈወሱም ዘንድ እያንዳንዱ ስለ ሌላው ምን ይበል? ይጸልይ። ስለዚህ እያንዳንዱ ነው ጻድቅ የተባለው። ምክንያቱም የእያንዳንዱ ሰው ጸሎት ማለት ትችላላችሁ። የጻድቅ ሰው ጸሎት የሚለው የእያንዳንዱ ሰው ጸሎት በስራው እጅግ ኃይል ያደርጋል። ክብር ለጌታ ይሁን። ያንተ ጸሎት ያንቺ ጸሎት ማለት ነው። አሁን በልባችን ውስጥ የተደበቀ አለ፣ የእንትና ጸሎት ነው እጅግ ኃይል የሚያደርግ የሚል። ያዕቆብ ግን የእያንዳንዱ ሰው ጸሎት በስራው እጅግ ኃይል ያደርጋል። ኦኬ፣ እንቀይረው። የእያንዳንድሽ እንበል። የእያንዳንድህ ጸሎት ማለት ነው። ክብር ለጌታ ይሁን። እሱን ነው የሚለው ያዕቆብ፣ የእያንዳንዱ ሰው። ምክንያቱም እርስ በርሳችሁ ጸልዩ አለ። ምክንያቱም የእያንዳንዱ ሰው ጸሎት ወይም የጻድቅ ሰው ጸሎት እናንተ ጻድቃን ናችሁ ብሎ ደምድሞ ከዛ መነሻነት ነው ከዛ በኋላ የሚናገረው። አያችሁ? ከዛ በኋላ በጣም አስደንጋጩ ነገር ኤልያስ እንደናንተ እንደኛ የሚለውን አሁንም እንደነ ያዕቆብ ስለምንለው እንደኛ ሲል ምንድነው? እያንዳንዱ ይጸልይ የሚለውን ነው እንደኛ የሚለው። ኤልያስም እንደኛ ምን ነበረ ይላል? ሰው ነበረ። ድሮ ለትንንሽ ሰዎች ይደረግ የነበረው አሁን ለብዙሃን ሆኗል ማለት ነው። ለጻድቃን ሁሉ ሆኗል። በእርግጥ መዝሙረ ዳዊት ላይ ስታነቡ መዝሙረ ዳዊት ላይ ያለውን ጴጥሮስም ጠቅሶታል፣ እናየዋለን። ጻድቃን ለሚባሉት ሰዎች እግዚአብሔር የሚያደርገውን ነገር ይናገራል። ስለዚህ ወገኖቼ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ካለ በኋላ ምሳሌ ያቀረበልን። ለእኛ እንዴት ምሳሌ ያደረገው? አሁን እኮ ክርስቶስም ራሱ ዱካውን እንድትከተሉ ፈለጉን ትቶላችሁ ሄዷል ይላል። አያችሁ? ክርስቶስ ራሱ ምሳሌያችን እንዲሆን የበቃን አድርጎናል። ጌታ ስሙ የተባረከ። ክርስቶስ ካደረገው እንድናደርገው ማለት ነው። አይደለም ኤልያስ ካደረገው። ክብር ለጌታ ይሁን። ስለዚህ ኤልያስ ነው ምሳሌ ሆኖ የቀረበው። ከቅዱሳት መጻሕፍት ኤልያስን ማየት እንችላለን። የጻድቅ ሰው ጸሎት ምን ማድረግ ይችላል የሚለውን ስናይ ኤልያስ የሚባል ጻድቅ ጸለየ። አንቺ እኔ በክርስቶስ ኢየሱስ ጻድቃን የሆነን ብንጸልይ ምን መሆን ይችላል የሚለውን የሚያሳይ ነው። ዛሬ የአንድ ሰው ልብ ተለውጦ እንዲወጣ ጸሎቴ ነው በኢየሱስ ስም። እኔ ይህን ስነግራችሁ ለመጸለይ ራሱ የበለጠ እየወሰንኩ ነው የምነግራችሁ፣ እኔ ራሴ ማለት ነው። በቅርብ ቀን ሳጠና ነበረ እንዴት እንደምጸልይ ለራሴ ማለት ነው። በምን መልኩ ለሁላችን ነው ዛሬ የምናወራው፣ ለእኔም ለእናንተም። ክብር ለጌታ ይሁን። ስለዚህ ምን ይላል? ኤልያስ እንደኛ የሆነ ሰው ነበረ፣ ዝናብ እንዳይዘንብ አጥብቆ ጸለየ። ከላይ አጥብቆ የሚለው ወይም ልባዊ የሚለው አልተቀመጠም በአማርኛ። በእንግሊዝኛው ግን the fervent prayer of the righteous ነው የሚለው። ማለት አጥብቆ የሚጸልይ የጻድቅ ሰው ጸሎት ወይም ልባዊ የሆነ የጻድቅ ሰው ጸሎት በስራው እጅግ ኃይል ያደርጋል ካለ በኋላ ለምሳሌ ኤልያስ እንደኛ ሰው ነበረ፣ ግን ዝናብ እንዳይዘንብ አጥብቆ ምን አደረገ ይላል? ጸለየ። ልክ እንደኛ የነበረው ሰው ማለት ነው። እኛስ እንደሱ አጥብቀን ብንጸልይ በምድርም ላይ ለ3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱን ፍሬዋን አበቀለች። ሰማዩ ዝናብ ሰጠ። በጌታ በኢየሱስ ስም ጸሎቴ ነው ዛሬ። ሰማዩ ዝናብ ይስጠን በጌታ በኢየሱስ። ሰማዩን ዝናብ እንዳይሰጥ በከለከልኩ ጊዜ በስሜ የተጠሩ ሕዝቦቼ ራሳቸውን አዋርደው ቢጸልዩ ሰማያትን እከፍታለሁ አለ አይደል? ምድራቸውን ምን አደርጋለሁ አለ? እፈውሳለሁ። የሰማይ መዘጋት አለ። አሁን ሁላችንም በኤፌሶን ምዕራፍ 3 ላይ ምዕራፍ 1 ቁጥር 3 ላይ ሁላችንም በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርከናል።
ማለት በረከት እንደ ዝናብ ሰማይ ላይ አለ፣ ግን ምድር ላይ ምንም ነገር የለም። አያችሁ፣ ዝናብ ሰማይ ላይ አለ፣ ተዘግቶ ነው ግን ያለው። በኤልያስ ዘመን እንዳይዘንብ ዘጋ። በኋላ ደግሞ እንዲዘንብ ጸለየ። ሰማዩ ዝናብን ሰጠ ይላል። ሰማዩ ዝናብን ሰጠ። ሰማዩ ዝናብ ሲሰጥ ምድር አፈራች ይላል። አሁን የብዙዎቻችን ሕይወትም አገልግሎትም ፍሬያማ ካልሆነ ችግሩ ምንድነው ብትሉ፣ ሰማዩ ዝናብን አልሰጠም። ስለዚህ ምድር ላይ ፍሬ የለም፣ አገልግሎት ላይ ፍሬ የለም፣ ሕይወት ላይ ፍሬ የለም፣ ቤት ላይ ፍሬ የለም። ሰማዩስ ብትሉ፣ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርከናል። ሰማዩ በበረከት የተሞላ ነው። ሰማዩ በበረከት የተሞላ ነው። ግን ሰማይ ላይ ያለው በረከት የሚጸልይ ሰው ከሌለ ወደ ምድር አይወርድም። ወደ ምድር አይወርድም። የሚያንኳኳ ሰው ከሌለ አይከፈትም። የሰማይን መስኮቶች ባልከፍትላችሁ፣ በረከቴን አትረፍርፌ ባላፈስላችሁ። ስለዚህ በረከት ያለው አፈር ውስጥ አይደለም። በረከት ያለው ሰማይ ላይ ነው ያለው። በረከት ያለው ሰማይ ላይ ነው ያለው። ምድር ምላሽ ነው የሚሰጠው፣ ለሰማይ ነው ምላሽ የሚሰጠው። ከኔ ጋር ናችሁ ወይ? የሚጸልይ ሰው በክርስቶስ ኢየሱስ ያገኘውን መንፈሳዊ ሀብት፣ መንፈሳዊ ስልጣን፣ መንፈሳዊ ጉልበት፣ መንፈሳዊ ኃይል፣ መንፈሳዊ ይሁንታ ሁሉ ምድር ላይ ፍሬ እንዲያፈራ ያደርገዋል። ምንም ያህል በሰማያዊ ስፍራ በክርስቶስ ኢየሱስ የተባረክን ብንሆን፣ ምንም ያህል እግዚአብሔር ሐዋርያ አድርጎ ቢጠራን፣ ምንም ያህል እግዚአብሔር ትልልቅ ነገር አዘጋጅቶ ቢጠራንም፣ በሰማያዊ ስፍራ ቢይዝልንም፣ ቢያቀድልንም፣ አጀንዳው ቢሆንም፣ ካልጸለይን ግን ምድር ፍሬዋን ልትሰጠን አይችልም፣ ሊሆን አይችልም። እያንዳንዱ በምድር ላይ ተጨባጭ እያንዳንዱ እዚህ እኮ የምታዩት ፈውስ is an answer to prayer። የጸሎት መልስ ነው ወገኖች። ያልተመለሰ ነገር ካለ ደግሞ ካለመጸለይ የሚጎድል ነገር ነው። የምናየው የደስታ ቀኖች ትናንት ብያለሁ። እኔ ሁሌ ይሄን እንዴት ኮሚኒኬት እንደማደርገው ግራ ይገባኛል። ብዙዎቻችን ገና ያላየናቸው የሐዘን ቀኖች አሉ፣ ያላየናቸውም የደስታ ቀኖች አሉ። የሐዘን ቀኖች ተሽረው የደስታ ቀን እንዲሆኑልን የማናቃቸው ይብን ስንሰበሰብ እልል ብለን፣ አሁን ቅድም አያቸው አይደል? የአንዲት እህት ፈውስ፣ ከዛ ሰው ደስ አለው። ፋሚሊ ነበሩ እዛ ያሉት እና ተቃቀፉ፣ ደስ አላቸው፣ እልልታ ሆነ። እኔም ደግሞ እንዳገልጋይ የሚሰማኝ ደስታና እርካታ አለ። እግዚአብሔር ከኔ ጋር ማለት ነው። ያቺ ሞመንት የሆነ ቀን ላይ የተሰራች ናት። የነገ ደስታችን፣ የነገ የድል ደስታ ቪክቶሪ፣ የነገ ምርኮ፣ የነገ እልልታ ዛሬ በጸሎት ስፍራችን የሚከናወን ነገር ነው። ካለዛ ግን ዝም ብለን ከጠበቅን ነገዎቻችን በሐዘን ሊሞሉ ይችላሉ። ዋስትና የላቸውም። ዛሬ ግን ካነባችሁ በጓዳችሁ፣ ካለቀሳችሁ በጓዳችሁ፣ ከጮኻችሁ በጓዳችሁ፣ ነገ በአደባባይ እልል ትላላችሁ፣ ትዘምራላችሁ። ሰዎች የሚያዩትን ነገር፣ የሚገርማቸውን ነገር ኤርምያስ ምዕራፍ 33 ወደ እኔ ጩኽ ካለ በኋላ በጣም የሚገርም ነገር ታያላችሁ። ይመጣል። አያችሁ፣ ሰዎች ሁል ጊዜ ማለት በስውር ወደሚያይ አባትህ በስውር ጸልይ ይላል። ከዛ በአደባባይ ዋጋህን ምን ያደርገዋል? ይከፍልሃል። ያ በስውር የጸለይከውን፣ በስውር ያነባኸውን፣ በስውር እየየ ያልከውን ነገር እግዚአብሔር ደግሞ በአደባባይ it seems like cheaply ርካሽ በሆነ መልኩ፣ ቀላል በሆነ መልኩ፣ በተዝናና መልኩ ሲሆን ታየዋለህ። ተዝናንቶ ነው የሚሆነው፣ ግን ተዝናንቶ የመጣ ነገር አይደለም። ብዙ ሰዎች መድረክ ላይ ያለውን መዝናናት ነው የሚያዩት። ለምሳሌ እግዚአብሔር ኃይል ሲገለጥ፣ ሰዎች ሲፈወሱ ዘና ብለን ነው የሚሆነው። ነገር ግን እሱ የማጨጃ ጊዜ ስለሆነ ነው። እሱ የቪክቶሪ የሴሌብሬሽን ጊዜ ነው። ነገር ግን ሌላ የጓዳ የእንባ ጊዜ ያስፈልጋል። የጓዳ የለቅሶ ጊዜ ያስፈልጋል። አጥብቆ የመጸለይ ጊዜ።
ኤልያስ አጥብቆ ምን አለ ነው የሚለው? ጸለየ። ነገ ፊውቸር እንዳላችሁ ታምናላችሁ? ነጋችሁ የሚወለደው በጸሎት ምጥ ነው ወገኖች፣ አለዛ ይመጣም። ይሄን በጣም እርግጠኛ ስለሆንኩኝ በእርግጠኝነት ነው የምነግራችሁ። በጸጋ ተዘጋጅቶልናል፣ ግን ያለ ልመና የኛ ሊሆን አይችልም። ተዘጋጅቷል። ሰማዩ በረከትን አርግዟል። ሰማዩ ድልን አርግዟል። ሰማዩ ደስታን አርግዟል። ሰማዩ የእልልታ ምክንያቶችን አርግዟል። ነገር ግን ሊዘንብ የሚችለው አንድ ሰው እንደ ኤልያስ አጥብቆ ሲጸልይ ነው። አጥብቆ ሲጸልይ ነው። አጥብቆ ወገቡን ታጥቆ። እንዴት አጥብቆ መጸለይ ምን ያክላል ካላችሁ ኢየሱስን ማየት ነው። የኢየሱስን አጥብቆ መጸለይ ማየት ነው። አንዳንድ ጊዜ ስጋዊ ህመም እስኪሰማችሁ ሊሆን ይችላል። አንዳንዴ ልባችሁ ፈንድቶ መሄድ እስኪመስላችሁ ሊሆን ይችላል። አንዳንድ ጊዜ አልቅሳችሁ አልወጣላችሁ እስኪል ሊሆን ይችላል። አንዳንድ ጊዜ እህልና ውሃ እስክትጠሉ ሊሆን ይችላል። አጥብቆ ማለት አጥብቆ ነው። ግን ይሄ እምነት ይጠይቃል። እንዲህ ለሚጸልዩት እግዚአብሔር መልስ ይሰጣል። ሰማዩ ዝናብን ሰጠ፣ ምድሪቱ ፍሬዋን አበቀለች። እስኪ በሉ አገልግሎቴ ያበቅላል በሉ እስኪ። ቤቴ ያበቅላል፣ ህይወቴ ያበቅላል፣ ነገሬ ያበቅላል። አሜን። ታምናላችሁ? በዚህ በእውነት በበረከት እንሞላለን። እንደዛ ከሆነ በበረከት እንሞላለን። ስለዚህ ሰማይ የያዘውን በረከት እንዲለቅ ምድር ፍሬዋን እንድትሰጥ አጥብቆ የሚጸልይ ጻድቅ ሰው ያስፈልጋል። አጥብቆ የሚጸልይ ጻድቅ ሰው ያስፈልጋል። ማለት ጻድቅ ሰው ስንል አካሄዱን ከእግዚአብሔር ጋር ያደረገ ማለት ነው። በልቡ ለህኝነት የማይመላለስ ሐኬተኛ ያልሆነ ማለት ነው። ክብር ለጌታ ይሁን። ሁለተኛው የሐና ጸሎት ነው። ሁሌም የምናነሳው ነው። አንደኛ ሳሙኤል ምዕራፍ 1 ከ10 እስከ 20 ማየት ትችላላችሁ። እርሷም በልቧ ትመረር ነበር፣ በእግዚአብሔር ፊት ጸለየች፣ ጽኑ ለቅሶ አለቀሰች ይላል። አጥብቆ ጸለየ እንደሚለው ደግሞ ሄዳችሁ ብላችሁ እግዚአብሔር እንዳታስመርሩት ማለት የማጉረምረም አይደለም፣ የእምነት ነው በነገራችን ላይ። እና ደግሞ በዚህ አዲስ ኪዳን መጸለይና ማልቀስ የሚገባንን ነገር መለየት በጣም ያስፈልጋል። አሁን ለምድራዊ ነገር ማልቀስ እስራኤል መሆን ማለት ነው። እስራኤል ለምድራዊ ነገር አለቀሱ እኮ ይላል። አለቀሱ ተሰብስበው፣ እንዲያውም ተሰብስበው አለቀሱ። በዛም እንዲያውም በቃ አለቀሱ ይላል መጽሐፍ ቅዱስ። ተሰብስበው ምን አሉ ይላል? አለቀሱ ይላል። ያለቀሱት በጢሁ ዱባው ብለው ነው። አሁን ያው ሳቀን እንጂ በአሁንም ዘመን ትዳሩ፣ ቤት ክራዩ፣ ኑሮ አስመርሮት የሚያለቅስ አለ። ያስመርራል። አዎ፣ ግን ለምን ታለቅሳላችሁ? በነገራችን ላይ ዓለም የኛ እንዳልሆነች ራሷ እየመሰከረች ነው አይደለም? ስለዚህ ደስ ይበላችሁ። ክብር ለጌታ ይሁን። ሰው ስለ ምድር ነገር ያስፈልገናል። ጥሩ ቤት መኖር መልካም ነው። ጥሩ ቤት ውስጥ መጸለይ ከመከራ በእርግጥ የሰው ልጅ እኔ ከምቾት መከራ ይሻለዋል። በእውነት ይቅርታ አድርጉልኝ፣ እውነቴን ነው። በጣም ይቅርታ ማለት ይሄ የወደቀው ሰው ባህሪ ምቾት አይመቸውም። ባሪያ ያደርገዋል፣ ያባልገዋል። እውነት ማይባልግ አይደለም። እና እስራኤላውያን በቃ መከራ ሲያዩ ወደ እግዚአብሔር ጮሁ ይላል። እግዚአብሔርም ተላላ አምላክ ነው፣ ሰማቸው ይልና ከጠላቶቻቸው አሳረፋቸው ይላል። ወዲያው ጠገቡ ይላል። ወዲያው እዛ እግዚአብሔርን ምን አደረጉ ይላል? አሳዘኑ። ከዛ ደግሞ እንደገና እግዚአብሔር አሳልፎ ሰጣቸው ይላል። የቃቃ ጨዋታ ይመስላል ስታዩት፣ ግን የሰው ባህሪ ነው ይሄ ነገር። አሁንም ቢሆን የሰው ባህሪ ነው። አሁንም ቢሆን እጅግ እግዚአብሔር ጸጋ ያበዛለት ሰው ነው ትሑት ሆኖ የሚቀጥለው፣ በጥማት የሚቀጥለው፣ በረሃብ የሚቀጥለው እግዚአብሔር ምሕረት ያገነነለት ሰው ነው። ወይም ደግሞ የሆነ እርምጃ መራመድ ያስፈልገዋል። እናንተ ባለጠጎች ምንም እንደሌላችሁ ሁኑ እንደሚለው እንደሌለው መኖር፣ እንደማያውቅ መኖር፣
ካልሆነ እግዚአብሔር ራሱ የሰጠን ነገር ጥጋብ ይፈጥርብናል። ራሱ እግዚአብሔር የባረከን መባረክ ጥግብ አድርጎን ምንም ነገር እንዳንራብ እግዚአብሔር እንዳንጠማ ያደርጋል። እና እኔ ሰው ከሚጠግብ በምድር ላይ ቢራብ ይቀለዋል። እውነት ይሻለዋል። እግዚአብሔር የሚያውቅ ሰው ማለት ነው። እግዚአብሔር የማያውቅ ሰው ግን ሁሉም አይመቸውም። ቢርበውም በቃ እንደ ራበው ነው የሚሞተው። ምንም የሚሰራው የለም። እግዚአብሔር የምናውቅ ሰዎች ግን አታማርሩ። ባላያችሁት ሀገር ማለት ነው፣ ገና ባልገባችሁት ሀገር ብገባ እያላችሁ አታማርሩ። እውነቴን ነው። ያገኛችሁት ጌታ ይበልጣል። የቀመሳችሁት ጌታ ይበልጣል። ገና ያልቀመሳችሁትን ሀብት ያልቀመሳችሁትን ተድላ ደስታ አልቀመስኩም ብላችሁ ከምታማርሩ የቀመሳችሁት ጌታ ይሻላል። እውነቴን ነው። ያኛው ምን ይዞ እንደሚመጣ አታውቁትም። እንዴት ምን እንደምትሆኑ አታውቁም። ምን እንደምትሆኑ አታውቁም። በጣም የሰው ልብ እጅግ ክፉ ነው ይላል መጽሐፍ ቅዱስ። ማንስ ያውቀዋል? ይሄ እውነት ነው ወገኖቼ። የሰው ልብ እጅግ ክፉ ነው። ስለዚህ በሚበላ በሚጠጣ ማጉረምረሙን ወይም ጸሎታችን እሱን ማድረጉን እኔ ከይቅርታ ጋር እግዚአብሔር አይረዳንም ማለት አይደለም። ትንሹንም ብንማረር ይረዳናል፣ ብንቸገር ይረዳናል። እግዚአብሔር ቸር አምላክ ነው። ነገር ግን በክርስቶስ ኢየሱስ እንደተዋጀ ሕዝብ የዘላለም ኪዳን እንደተገባለት ሕዝብ ከእግዚአብሔር መንፈስን እንደተቀበለ ሕዝብ ግን እጅግ ላቅ ያለን ነገር መሻት እና መፈለግ ያስፈልጋል። አሜን። እንደዛ ያስፈልጋል። ለዛ ግን ጸሎታችን የምሬት ይሆናል፣ የእስራኤል አይነት ይሆናል። ውሃ የለም እዚህ ብለው አማረሩ፣ ማራ ተባለ ስፍራው ይላል። እና እንደሱ እንዳይሆንብን የጸሎት ስፍራችን ማራ እንዳይሆን መጠንቀቅ ይኖርብናል። የምሬት የማጉረምረም እንዳይሆን እግዚአብሔር በጣም ይጸየፈዋል እሱን። ስለዚህ ብሉይ ኪዳን ልጅ የቃል ኪዳኑ ፓርት ነው። ልጅ የማህፀን ፍሬ የቃል ኪዳኑ። አዲስ ኪዳን የኪዳኑ ፓርት አይደለም፣ የማህፀን ፍሬ። እየሰማችሁ ነው? ሰው ብሉይ ኪዳን ላይ ልጅ ሲቀር ምንድን ነው የሚሰማቸው? እግዚአብሔር ከህዝቡ መካከል የተዋቸው የተረገሙ። ለምን? የቃል ኪዳኑ አንዱ ስለሆነ በማህፀን ፍሬ የተባረክ ትሆናለህ ስለሚል ማለት። አዲስ ኪዳን ከዛ እጅግ የላቀ ኪዳን ነው። ጌታ ስሙ የተባረከ ይሁን። ስለዚህ ጸሎታችንን ቃል በቃል እንዳንወስደው ማለት ነው። በልቧ ትመረር ነበር፣ በእግዚአብሔር ፊት ጸለይ፣ ጽኑ ልቅሶም አለቀሰች። እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተ ብታስበኝ፣ እኔንም ባትረሳ፣ ለባሪያህ ወንድ ልጅ ብትሰጥ፣ ዕድሜውን ሁሉ ለእግዚአብሔር ሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስለት ተሳለች። ሌላ የዳንኤል ጸሎት ማየት ትችላላችሁ። ዳንኤል አጥብቆ በእግዚአብሔር ፊት ጸለየ። ዳንኤል ምዕራፍ 9 ከ20 እስከ 23 እግዚአብሔር አምላክ ብሬክ ስሩ ሰጠው። እንደዚሁ የመላእክትን ጣልቃ ገብነት በሕይወቱ ተለማመደ። አሁንም እንደዚሁ ነው። የሚጸልይ ሰው በሕይወቱ የእግዚአብሔርን ጣልቃ ገብነት ይለማመዳል። እርሱ የማይችለውን ነገር እግዚአብሔር ነገር ሲለውጥለት ይመለከታል። ጌታ ስሙ ይባረክ። የጻድቅ ሰው ጸሎት ለምንድን ነው በጣም ኃይለኛ የተባለው? ይሄም ተነጋግረን እንጨርሳለን። ለምንድን ነው በጣም ኃይለኛ የሆነው? የጻድቅ ሰው ጸሎት ኃይለኛ። የጻድቅ ሰው የሚለው እቺ ጻድቅ ሰው ላይ የሰው ጸሎት አይደለም የሚለው የጻድቅ የሚለውን አስምሩበት። እሱ እንትን አለ፣ እሱ ጭማሪ ያለው የጻድቅ የሚለው ጭማሪ ያለውና የጻድቅ ሰው ጸሎት የተመሰረተው በጤናማ ግንኙነት ላይ ስለሆነ ነው። ከእግዚአብሔር ጋር ባለ ጤናማ ግንኙነት ላይ ስለሆነ ነው። የጻድቅን ሰው ጸሎት እግዚአብሔር ፈጥኖ የሚሰማው፣ የጻድቅ ሰው ጸሎት በስራው እጅግ ታምራት የሚያደርገው ኃይል የሚያደርገው ከእግዚአብሔር ጋር ጤናማ ግንኙነት ያለው ሰው ጸሎት ስለሆነ ነው። አንደኛ የእግዚአብሔር ልጅ ነው፣ ዝምድና አለው። ሁለተኛ መንገዱ ከእግዚአብሔር መንገድ ጋር የተስተካከለ ነው። የእግዚአብሔር ዓይን ከማየት ጆሮውም ከመስማት አልደነቆረችም ይላል አይደለም። ነገር ግን ኃጢአታችሁ በእኔና በእናንተ መካከል ሆና ለይታለች ይላል። የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም ነው የሚለው። ነገር ግን በእናንተና በእኔ መካከል ኃጢአታችሁ ግድግዳ ሆና ለይታለች። ጻድቅ ሰው ግን ይሄ ግድግዳ የሌለው ነው። ስለዚህ የእግዚአብሔር ጆሮ ይሰማዋል፣
የእግዚአብሔር እጅ ደግሞ ይዘረጋለታል። ትልቁ ምክንያት ከእግዚአብሔር ጋር ጤናማ ህብረት ያለው ሰው መሆኑ ነው። እሱን እንድታሰምሩበት እፈልጋለሁ። መጽሐፈ ምሳሌ 15:29 እግዚአብሔር ከኃጥአን ይርቃል፣ የጻድቃንን ጸሎት ግን ይሰማል ይላል። እግዚአብሔር ከኃጥአን ይርቃል። እስኪ በሉ የጻድቃንን ጸሎት ግን ይሰማል። እንግዲህ ጻድቃን ስንል ሁለት ጽድቅ ነው። አንደኛው በክርስቶስ ኢየሱስ የተቀበልነው የእግዚአብሔር ጽድቅ ነው። ሁለተኛ ከእግዚአብሔር በተቀበልነው የእግዚአብሔር ጽድቅ የምንኖረው የጽድቅ ህይወት ነው። የምንኖረው የጽድቅ ህይወት ነው። አሁን ሁላችንም የእግዚአብሔርን ጽድቅ ተቀበለናል፣ ግን የምንኖርበት አልሆነም። ያ ጽድቅ ማለት ነው። መኖር ያስፈልገናል። በይቅርታ መኖር፣ በምህረት መኖር፣ በልግስና መኖር፣ በትዕግስት መኖር፣ በርህራሄ መኖር፣ በቅድስና መኖር ያስፈልጋል። ይሄ ነው ማለት ከእግዚአብሔር ጋር ጤናማ ህብረት ያለው ስለሆነ ብያቸዋለሁ። በአንደኛ ዮሐንስ ላይ ሰው በኃጢአት እየተመላለሰ ከእግዚአብሔር ጋር ህብረት አለኝ ቢል ይዋሻል አይደለም የሚለው አይደለም። ስለዚህ ከእግዚአብሔር ጋር ህብረት ከሌለው ቢጸልይ ጸሎቱ አይሰማም። ምንም እንኳን በክርስቶስ ኢየሱስ ያመነ ዳግመኛ የተወለደ ሰው ቢሆንም ከእግዚአብሔር ጋር ያለው ህብረት ግን በዕለታዊ አኗኗሩ የተቋረጠ ስለሆነ ዝምድናው አይቋረጥም ሁሌ እንደምንለው፣ ህብረቱ ግን ይቋረጣል። ከእግዚአብሔር ጋር ያለው ህብረት ይቋረጣል ማለት እግዚአብሔር አይሰማውም፣ አያደምጠውም ማለት ነው። ጸሎቱን አይመልስለትም ማለት ነው። ስለዚህ የጻድቅ ሰው ጸሎት በስራው እጅግ ኃይል ያደርጋል ሲባል ይሄ ጻድቅ ሰው በተቀበለው ጽድቅ የጸደቀ በዛ ጽድቅ የሚመላለስ ማለት ነው። ይሄ ህብረቱ ነው የኃይሉ ምንጭ ያለው። ብዙዎቻችን እኮ እንጸልያለን፣ ነገር ግን ጸሎታችን ኃይል ለምንድን ነው የሌለው ካልን በተቀበልነው ጽድቅ የማንመላለስ ስለሆንን ነው። በጸሎቱ እናምንና ግን ደግሞ ጸሎቱ በሚያስፈልገው ቅድመ ሁኔታ አናምንም። እንግዲህ ለጸሎት በምትቆሙ ጊዜ በማንም ላይ አንዳች ቢኖርባችሁ አስቀድማችሁ ይቅር በሉ ይላል። እኛ ግን ብዙ ነገር ይዘን ነው። ኢብን ጸሎታችን ራሱ በማንም ላይ ምን እንዳያዝን ራሱ የሚናገር ነው። ሐሜት የተሞላበት ጸሎት ሁሉ ነው አንዳንድ ጊዜ የምንጸልየው። ምልጃ በሚመስል ሁኔታ ጥላቻችን እንጸልያለን፣ ሐሜታችን እንጸልያለን። ሰው እግዚአብሔር አይሰማንም። የጻድቅ ሰው ጸሎት ማለት የጻድቅ ሰው ጸሎት ማለት ጻድቅ ሩህሩህ ነው። ጻድቅ ይላል ለነፍሳት እንኳን ይራራል ይላል። አይደለም እንዴ? ሰው በማንም ላይ ምንም የማይዝ ማለት ነው። እሱን በጣም ጥንቃቄ ማድረግ። አንደኛ ጴጥሮስ መልእክት በጣም ደስ የሚል ቃል ነው። ይሄ እየጨረስኩ ነው። አንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 12 የጌታ ዓይኖች ወደ ጻድቃን ናቸውና ይላል። ደስ ይላል። እስኪ በሉ ድገሙ እስኪ ጮህ በሉና የጌታ ዓይኖች ወደ ማን ናቸው? ወደ ጻድቃን ናቸው። ምንም አታየኝም ወይ ማለት አይኖርብንም። ሁልጊዜ የእግዚአብሔር ዓይን በመንደር ውስጥ በሰፈር ውስጥ ማለት ነው፣ በቤተ ክርስቲያን ውስጥ ወደ ጻድቃን ናቸው። ደስ የሚለው ስሙ፣ ጆሮዎቹም ለጸሎታቸው ተከፍተዋል። የጌታ ፊት ግን ክፉ ነገርን በሚያደርጉ ላይ ነው። ጆሮዎቹም ለጸሎታቸው ተከፍተዋል። ስለዚህ እግዚአብሔር የጻድቃንን ጸሎት ለመስማት ጆሮዎቹ ተከፍተዋል። አቴንቲቭ ነው እግዚአብሔር ለጻድቃን ጸሎት። ክብር ለስሙ ይሁን። ሌላው የጻድቅ ሰው ጸሎት ኃይለኛ የሚሆነው ለምንድን ነው? ጻድቅ ከሆነ ከእግዚአብሔር ፈቃድ ጋር የሚስማማ ሰው ነው ማለት ነው። እንደ እግዚአብሔር ፈቃድ የሚጸልይ ስለሆነ እንደ ራሱ ምኞት አይደለም የሚጸልይ። አሁን ለምሳሌ ኤልያስ ምኞቱን አይደለም የፈጸመው፣ የእግዚአብሔርን ቁጣና ፍርድ ነው የጸለየው። እግዚአብሔር ሊዘጋ ፈልጓል። ኤልያስ ከእግዚአብሔር ጋር ተባብሮ ነው የጸለየው። እግዚአብሔር ደግሞ ንስሐ ስለገቡ በቀልን ስለተበቀለ እሳት ስለወረደ ከዛ ሰማያትን ሊከፍት በፈለገ ጊዜ ደግሞ እግዚአብሔር በፈለገ ጊዜ የኤልያስ ፍላጎት ሆነ። የኤልያስ ፍላጎት የሱ ፍላጎት ብቻ አይደለም። የማን ፍላጎት ነው? የእግዚአብሔር ፍላጎት ነው። ስለዚህ ኤልያስ ዝም ብሎ ነቢይ ስለሆነ አሁን ብዙዎቻችን እንደሚመስለን ተናዶና ተበሳጭቶ ሰማያትን የዘጋ ይመስለናል። አይደለም። በእግዚአብሔር ልብ ውስጥ ያለ ፍርድን ነው ኤልያስ ያደረገው።
ጻድቅ ሰው ከእግዚአብሔር ፈቃድ ጋር የሚራመድ ሰው ስለሆነ የሚጸልየው ነገር ሁሉ እንደማን ፈቃድ ነው? እንደ እግዚአብሔር ፈቃድ ነው። በአንደኛ ዮሐንስ ምዕራፍ 5 ላይ የእግዚአብሔር ቃል እንደ ፈቃዱ ብንለምን ይላል። ከ14 እስከ 15 እንደ ፈቃዱ ብንለምን ይሰማናል እግዚአብሔር። የጸለየውን ጸሎት ደግሞ እንደሰማን ካወቀን እንደተቀበልን እናውቃለን በዚህ ይላል። ጌታ ስሙ የተባረከ ይሁን። ስለዚህ የጻድቅ ሰው ጸሎት ራሱ ላይ ያተኮረ፣ በራሱ ላይ የሆነ ምኞቱና መሻቱን በሰዎች ላይ እንዲፈጸም በምድር ላይ እንዲፈጸም የሚጸልይ አይደለም። ጻድቅ ሰው የእግዚአብሔር ቃል በሱ ውስጥ የሚኖር እርሱ በእግዚአብሔር ቃል የሚኖር እንደ ፈቃዱ የሚጸልይ ነው። ስለዚህ የጸሎቱ የኃይል ምንጭ እንደ እግዚአብሔር ፈቃድ መጸለዩ ነው። ጌታ ስሙ የተባረከ ይሁን። እንደማን ፈቃድ? እንደ እግዚአብሔር ፈቃድ። ልቡ ከእግዚአብሔር ፈቃድ ጋር አላይን ያደረገ፣ ሐሳቡ ከእግዚአብሔር ሐሳብ ጋር የሰመረለት ሰው ነው ጻድቅ ሰው። ይህ ሰው ሲጸልይ ኃይል ይሆናል። ሰዎች ከውጭ ሲያዩት፣ ምክንያቱም የራሱ አድርጎት የእግዚአብሔርን ቅናት፣ የእግዚአብሔርን መሻት፣ የእግዚአብሔርን ፍላጎት፣ የራሱ ፍላጎት፣ የነፍሱ መሻት፣ የነፍሱ ጥማት አድርጎ ስለሚጸልይ ይሄ ሰው ራሱ የሚጸልይ ይምሰለን እንጂ በእርሱ ውስጥ ግን ያለው መሻትና ያለው መቃተት የመንፈስ ቅዱስ መቃተት ነው። ከጻድቅ ሰው ጋር ሌላው ትልቁ ኃይል መንፈስ ቅዱስ አብሮ ይጸልያል። ሃሌሉያ! እስኪ በሉ ከጻድቅ ሰው ጋር በሉ እስኪ መንፈስ ቅዱስ አብሮ ይጸልያል። ሌላው የኃይሉ ምክንያት ያ ነው። መንፈስ ቅዱስ አብሮት ምን ይላል? ይጸልያል። ሮሜ ምዕራፍ 8 ቁጥር 26 እንዲሁም ደግሞ መንፈስ ድካማችን ያግዛል፣ እንዴት እንድንጸልይ ወይም ምንም እንደምንጸልይ እንደሚገባን አናውቅም፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልዳልና። ከዛው ላይ አሁን ያልኩትን ይናገራል። የመንፈስም ሐሳብ ምን እንደሆነ የሚመረምረው አይደለም የሚለው። ክብር ለጌታ ይሁን። ለምን? እንደ እግዚአብሔር ፈቃድ ስለ ቅዱሳን ሁሉ ምን ይላል ነው የሚለው? ይማልዳል። ስለዚህ ጻድቅ ሰው አካሄዱ ከእግዚአብሔር ጋር የሆነ ሰው ነው። ልቡ ከእግዚአብሔር ጋር የሆነ ሰው ነው። መሻቱ የእግዚአብሔር መሻት ነው። ስለዚህ መንፈስ ቅዱስ በሱ ውስጥ ሆኖ ይቃትታል ማለት ከሰዎች ፍላጎትና መሻት በላይ የሆነ መቃተት በልቡ ውስጥ አለ። ጌታ ስሙ የተባረከ ይሁን። ወደ ጸሎት ስትሄዱ እንደ ጻድቅ ሰው እግዚአብሔር አምላክ በምድር ላይ ሊያደርግ የፈለገውን፣ በአንድ ቤተሰብ ላይ ሊያደርግ የፈለገውን፣ በልጆቻችሁ ላይ ሊያደርግ የፈለገውን፣ በእናንተም ሕይወት ላይ ሊያደርግ የፈለገውን ነገር ያን ማለት ነው። መጽሐፍ ቅዱስ ስለ በጎ ፈቃዱ መፈለግንም ማድረግንም በእኛ የሚሰራ እግዚአብሔር ነው ይላል። ጌታ ስሙ የተባረከ ይሁን። የጸሎት መነሻው እግዚአብሔር ነው ራሱ። አካሄዳችን ከእግዚአብሔር ጋር ስናደርግ እግዚአብሔር አምላክ ነው ኢኒሺየተሩ። በነገራችን ላይ እኛ አይደለንም። በእኛ ውስጥ መፈለግን እግዚአብሔር በመንፈስ ቅዱስ አማካኝነት በውስጣችን ያስቀምጠዋል። ይሄ ጽኑ የሆነ መፈለግ ማለት አጥብቆ የሚለው ያ የመጥበቁ ምክንያት በእኛ ያደረ መንፈስ ቅዱስ ነው። ጌታ ስሙ የተባረከ ይሁን። እየሰማችሁ ነው ወይ? መንፈስ ደግሞ በማይነገር መቃተት የት ሆኖ ነው? ሰማይ ሆኖ አይደለም፣ ቅዱሳን ውስጥ ሆኖ ይማልዳል ይላል። ክብር ለጌታ ይሁን። ተነስተን ጌታን ስለ ቃሉ እናመሰግናለን። እግዚአብሔር ስሙ የተባረከ ይሁን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለ ጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ።
እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።